በአምቦ ከተማ የተደራጁ ጉልበተኞች ሰዎች በሚደበደቡበት ድርጊት በርካቶችን አስደንግጧል። የከተማ ነዋሪዎች እንደሚሉት ጉዳዩ ቀድሞውን የሚያውቁት እንዲሁም የተሳቀቁበት ድርጊት ነው ሲሉ ተናግረዋል። መረጃውን የምናካፍላችሁ ነው የሚሆነው። የአውሮፓ አህጉር አሁን ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ አስጠነቀቁ። ይህንን መረጃ እናካፍላችኋለን። በሰባተኛው ሀገራዊ ምርጫ የሴቶችን ተሳትፎ 50 በመቶ ለማድረግ ጥረት የተደረገ ነው ተባለ። ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በአምቦ ከተማ የተደራጁ ጉልበተኞች ሰዎች የሚደበድቡበት ድርጊት በርካቶችን አስደንግጧል። የከተማው ነዋሪዎች እንደሚሉት ጉዳዩ ቀድሞ የሚያውቁት እንዲሁም የተሳቀቁበት ድርጊት ነው ተብሏል። የአንድ ከተማው ነዋሪ ብትናገር ትሞታለህ ሲሉ አደገኛ እንደሆነም ተናግረዋል። አስተያየታቸውን የሰጡ ለዶቼ ቬለ የሰጡ አንድ የአምቦ ከተማ ነዋሪ ከቅርብ ጊዜ ወዲህ በአምቦ ከተማና በአካባቢው ላይ እየሆነ ያለው ተግባር ለመናገር እንኳን ከበድ ያለ ነው ብለዋል። የተደራጀ የሚመስል ያሉት ቡድን ሰዎችን እንዳሻው በአደባባይ አለገላጋይ መደብደብ፣ ንብረትን መንጠቅና ሙሉ ሰብአዊ መብት መደፍጠጥ የሰርክ ተግባሩ እንደሆነም ተመልክተናል ነው ያሉት። ለደህንነታቸው ግን ማንነታቸው ፈጽሞ እንዳይጠቀስ የጠየቁን አስተያየት ሰጪው ተጠቂዎችም ሆነ ማህበረሰቡ በአደባባይ ሲፈጸም ያዩትን በደል እንኳን ለመናገር ሲቸገሩ ነበር በማለት ታዝበናል ያሉት በአስተያየቶቻቸው አጋርተዋል። እኔ የምኖረው በዚሁ አካባቢ ውስጥ ነው። እናንተ ዛሬ በሚዲያ የተመለከታችሁት እኛ በአካል ስንመለከት ነው የኖርነው። እኛ አስቀድሞ እናውቃለን። በጊዜ በ12 ሰዓት ነው ተሰብስበን ወደ ቤታችን የምንገባው። ተደራጅተንም ራሳችንን ስንከላከል የቆየ ነው። በከተማ ውስጥ ተደራጅተው ሰው የሚያጠቁ ወጣቶች በሚዲያ ያያችሁት ብቻ አይደለም፣ ብዙ ናቸው። እርስ በእርሳቸው ተጠራርተው ይደራጁ ወይንም የደረጃቸው አካል ይኑር አይኑር እኛ አናውቅም። የከተማ አስተዳደሪ፣ ፖሊስ፣ ሁሉም የአስተዳደርና ጸጥታ መዋቅር ባለባት ከተማና ሀገር ውስጥ አስፋልት ላይ ይደበድቡሃል፣ ይወጋሃል፣ ጠያቂ የለውም። ደብዳቤዎቹ እየደበደቡ ልገላግል እንኳን ብለህ ብትገባበት የሚጠብቅ ተመሳሳይ ነገር ነውና በዚህ ሁኔታ መኖሩ ችግር ነው ብለዋል። ሰሞኑን በማህበራዊ ሚዲያ ተጋርቶ በርካታ ሰውን ያሳዘነው ተግባር አንድ የጎበዝ አለቃ የሚመስል ወጣት 3 ምስኪኖችን ወደ አንድ ቤት አስገብቶ ተራ በተራ ሲደበድባቸው ያሳያል። በተለይም አንደኛው ወጣት ክፉኛ ተደብድቦ ለመነሳትም ቸግሮ ሲያቃስትም ነበር የታየው። የዚህን ክስተት በማስመልከት በማህበራዊ ሚዲያ እንደተጋራውም ተጎጂው እንዲህ ይላል። የጭቃ ቤት ለመመራት ኮንትራት ወስጄ ነበር። ተደብድቤበት በማህበራዊ ሚዲያ የተጋራው ቪዲዮ የሚያሳየው ይህ ቀን ስራ የምሰራበት ቦታ ነው። ድንገት ወደ ውስጥ ስንገባ ደብዳቤያችን አንድ ጎራዴ የያዘና ማንነታቸውን ከማላውቅ ሰው ብዙ ወጣቶች ጋር ከበቡን። እኛ የደበደበን ሰው ደግሞ በተመሳሳይ ተግባሩ ስለማውቀው ደንግጬ ነው የቀረሁት ብለዋል። አብዲ የተባሉ ሌላ የከተማ ነዋሪ አስተያየት ሰጪ የሚፈጸመው ጥሰት መጠነ ሰፊ ነው ብለዋል። መናገር አንችልም፣ ፈጣሪነቱን ያወጣል ብለን ነበር ዝም ያለው። አሁን ችግራችንን መላው ህዝብ ይሰማልናል። አንዱ ደስ ያለን ይሄ ነው ሲሉ ሌላው ነዋሪ አስተያየታቸውን ቀጠሉ። ዶቼ ቬለ ስለ ሰሞነኛው ጉዳይና ተያያዥ ጉዳዮች ከአምቦ ከተማ አስተዳደር ተጨማሪ መረጃዎችን በዚህ ዘገባ ለማካተት ለከንቲባው አቶ ሀጫሉ ገመቹ በተደጋጋሚ በእጅ ስልካቸው ላይ በመደወል የጽሁፍ መልእክት ስንልክላቸው ለጊዜው ምላሽ አላገኘንም ብለዋል። የምዕራብ ሸዋ ዞን ዋና ከተማ የሆነችው አምቦ ኮሚኒኬሽን ግን በማህበራዊ ገጹ እንዳጋራው የተለያዩ ወንጀሎችን ሰርቶ የተሰወረው ካሴ ቀነኒሳ የሚባል ግለሰብ የጸጥታ አካላት ባደረጉ ክትትል የህግ ቁጥጥር ስር ሊውል መቻሉን አስታውቋል። የኮሚኒኬሽን ጽሕፈት ቤቱ ግለሰቡ የተያዘው በጸጥታ አካላት ቅንጅትና በህብረተሰቡ ጥቆማ እንደሆነም ከአምቦ ከተማ የጸጥታ ምክር ቤት መረዳቱን አሳውቋል። በሚደርስበት ድብደባና ዘረፋ ተሰላችተናል የሚሉት የአምቦ ከተማ ነዋሪዎች የሚገኙበት ሁኔታ አሳፋሪ እንደሆነም ያስረዳሉ። ቁጭ ብለህ ስታየው ይህ ጊዜ ለኛ አሳፋሪ ነው። ምን ብለህ ትናገራለህ? እኔ አሁን የማውቀውን ብነግርህ አንድ ግለሰብ መሬት ገዝቶ በገዛው መሬት ላይ ትንሽ ግንባታ ጀምሮ ነበር። ከዚያ በተደራጁ ወጣቶች ቡድን በአደባባይ ቀምተውት ግንባታ ጀምሮበታል። ለምን ብሎ ሲጠይቃቸው እንገልሃለን ያሉት። ጸጥታ አካላትም ችግሩ ሊፈቱት አልቻሉም። ከተማችን እንዲህ ያለ ችግር ወድቃለች ሲሉም በቁጭት አስተያየታቸውን ገልጸዋል። ዶቼ ቬለ በአደባባይ ተፈጽመዋል ስለተባለው በዚህ ጉዳይ ላይ በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችን የሚከታተለው የኢትዮጵያ ሰብአዊ መብቶች ኮሚሽን አንድ የበላይ አመራር ጠይቆም ጉዳዩን የተመለከቱት ከማህበራዊ ሚዲያ ነው እንጂ እስካሁን ችግሩ ደርሶብኝ ለጸጥታ አካላትም እንዲሁም ለፍትህ አካላትም ተናግሬ ሊቀበሉኝ አልፈቀዱም ብሎ ወደኛ የመጣ የለም ብለዋል። ሆኖም ኮሚሽኑ አሁን ከደረሰው ፍንጭ ጉዳዩን በራሱ መንገድ ተከታትሎ እንደሚያጣራ ፍንጭ ሰጥተዋል። በሰባተኛው ሀገራዊ ምርጫ ሴቶችን ተሳትፎ 50 በመቶ ለማድረግ ጥረት የተደረገ ነው ተባለ። በሰባተኛው ሀገራዊ ጠቅላላ ምርጫ ሴቶችን ተሳትፎ 50 በመቶ ለማድረግ ጥረት እየተደረገ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በስድስተኛው ጠቅላላ ሀገራዊ ምርጫ የሴቶች ተሳትፎ 47 በመቶ እንደነበር የገለጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ወይዘሮ ሂክማ ከሬዲን ያለፈው ክፍተት በመሙላት ሴቶች በዘንድሮ ምርጫ 50 በመቶ እንዲሳተፉ የተለያዩ ስራዎች እየተሰሩ መሆናቸውን ተናግረዋል። የመራጭነት ካርድ የሚወስዱ ሴቶች ቁጥር እየጨመረ መሆኑን የተናገሩት ሚኒስቴር ዴኤታዋ ሴቶች በቀጣዮቹ ቀሪ
ቀሪ ቀናት የምርጫ ካርድ በማውጣት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሀገር የሚገነባው በጋራ ነው፣ በመሆኑም ሴቶች በሀገር ግንባታ ሂደት ውስጥ ማለፍ ይኖርባቸዋል ያሉት ወይዘሮ ሂክማ በዚህም ሴቶች መብታቸውን በምርጫ ማረጋገጥ አለባቸው ብለዋል። ሴቶች መምረጥና መመረጥ እንዲሁም የምርጫ ሂደቱን መታዘብ ላይ ያላቸው ኃላፊነት መወጣት እንዲችሉ ከሚኒስተሩ ጀምሮ እስከ ታችኛው እርከን ድረስ የተለያዩ ስራዎች መሰረታቸውን የተናገሩት ሚኒስተር ዴኤታዋ ሴቶች የምርጫ ካርድ እንዲወስዱ ግንዛቤ ማስጨበጥ እንዲሁም ሁሉም የፖለቲካ ፓርቲዎች ከንግግር ባሻገር እጩ ሴቶችን በተግባር ማሳየት እንዲችሉ የማድረግ ስራ ሲሰራ መቆየቱን አክለዋል። ከዚህ ባሻገር የሴቶችን የኢኮኖሚ ጠቃሚነት ማረጋገጥና ክልላዊ ትስስርን ማጠናከር የቀጠናዊ ቀዳሚ አጀንዳ መሆን እንዳለበት በመድረኩ ተመላክተዋል። ሆኖም ይህ የኢኮኖሚ ትራንስፎርሜሽን ሁሉን አቀፍ ሊሆን የሚችለው ሴቶች በተለይም አነስተኛ ነጋዴዎችና የገጠር አምራቾች የኢኮኖሚ አጀንዳው ማዕከል ሲሆኑ ብቻ መሆኑንም አስገንዝበዋል። ሚኒስተር ዴኤታ በበኩላቸው ጉባኤው በክልላዊና በዓለም አቀፍ ደረጃ ለሴቶች እኩልነትና ሁለንተናዊ ልማት የተገነቡ ቃሎችን ተግባር ለመለወጥ ወሳኝ ምዕራፍ እንደሚኖረውም ገልጸዋል። በጤና በትምህርትና በመልካም አስተዳደር ረገድ የሚታዩ ተግዳሮቶችን ለመሻገር የቴክኒክ ኮሚቴው አባላት ጋር በጋራ እንዲሰሩና የስርዓተ ጾታ ፖሊሲዎችን በማጣጣም ረገድ ጠንካራ የልምድ ልውውጥ እንዲያደርጉ ጥሪ አቅርበዋል። ሴቶች ለሀገር እድገት ብቻ ሳይሆን የቀጠናውን የፈጠራና የማህበራዊ ለውጥ ቀዳሚ መሪዎች እንዲሆኑ መስራት እንደሚገባም አያይዘው ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ወደምንመለከተው ዘገባችን እናልፋለን። የአውሮፓ አህጉር አሁን ያለው የአውሮፕላን ነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ አስጠነቀቁ። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦት እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉም አስጠንቅቀዋል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት ቀደም ሲል ዳየር ስትሬስ የሚባል የሙዚቃ ቡድን ነበር። አሁን ግን የባህር ሰርጡ ራሱ አስቸጋሪ ሁኔታ ላይ ነው ያለው። ይህም በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው ከቆየ በዚሁ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብለዋል። ቢሮን በፓሪስ ከሚገኘው ቢሮአቸው በሰጡት በዚህ መግለጫ የዚህ ቀውስ ውጤት የቤንዚን የጋዝና ኤሌክትሪክ ዋጋን ከፍ ላይ ሊያደርግ እንደሚችል በአጽንኦት ሰጥተው ተናግረዋል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ የዓለም አቀፍ የኤነርጂ ኤጀንሲ በኃላፊነት እየመሩ ያሉት ቱርካዊ የኢኮኖሚና የኤነርጂ ባለሙያው የቀውስ ይበልጥ የሚጎዳቸው ሀገራት ድምጻቸው በስፋት የሚሰማ አይደለም ብለዋል። ይልቁንም በታዳጊ ሀገራት ላይ በተለይም በኤዥያ፣ በአፍሪካ፣ በላቲን አሜሪካ በሚገኙ ድሃ ሀገራት ላይ የሚበረታ ይሆናል ብለዋል። ሆኖም የሆርሙዝ የባህር ሰርጥ በቋሚነት ሊያስከፍት የሚችል ስምምነት ካልተደረሰ ሁሉም ሰው አልባ በመሆኑ አይቀሬ ነው ሲሉ አክለዋል። ባለሙያው አክለውም አንዳንድ ሀገሮች ከሌሎች በልጠው ሀብታም ሊሆኑ ይችላሉ፣ አንዳንዶችም የተሻለ ኤነርጂ አቅርቦት ሊኖራቸው ይችላል። ነገር ግን ከዚህ ቀውስ ነፃ ሊሆን የሚችል አንድም ሀገር የለም ሲሉ በአጽንኦት ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።